እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የጥር 19 2018 የሰዓቱን ዜና ይዘን ቀርበናል። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልንነግራችሁ ከመረጥንላችሁ ዜናዎች መካከል ዋናዎቹን እናስቀድም። በኢትዮጵያ የማርበርግ ቫይረስን ሙሉ ለሙሉ መቆጣጠር መቻሉ ስለመገለጹ፣ በህገ ወጥ መንገድ ወደ ዛምቢያ ሊገቡ የነበሩ 30 ኢትዮጵያውያን መያዛቸው ስለመነገሩ፣ አየር መንገዱ በአስቸጋሪ የአየር ሁኔታ ሳቢያ ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን መሰረዙን ስለማስታወቁ፣ ባለስልጣኑ በአዲስ አበባ ከተማ ከ29000 በላይ ህገ ወጥ የተባሉ የውጭ ማስታወቂያዎችን ማንሳቱን ስለማስታወቁ ከሀገር ቤት፣ የሶማሊያ ጦር በ59 የአልሸባብ አባላት ላይ እርምጃ መውሰዱን ስለማስታወቁ ከአፍሪካ፣ በአሜሪካ የሚኒያፖሊስ ከተማ ነዋሪዎች አሁንም ተቃውሞ ማሰማታቸውን ስለመቀጠላቸው፣ መድኃኒት የሌለው አዲስ ወረርሽኝ የኒፓህ ቫይረስ በህንድ ስለመቀስቀሱ ከዓለም አቀፍ፣ እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። የትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ማንሳቱን ተከትሎ ክስ ቀረበበት። አፍሪካን ኮሚኒቲስ ቱጌዘር የተባለው ግብረሰናይ ድርጅት የትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ለማቆም የወሰነውን እርምጃ በመቃወም በፌዴራል ፍርድ ቤት ክስ ማቅረቡ ተገልጿል። በተጨማሪም ድርጅቱ የ60 ቀን የቅድሚያ ማስጠንቀቂያ ብቻ በመስጠት ከለላው መቋረጡን እንዲሁም ውሳኔው ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲልም ክሱን አቅርቧል። ይህ የትራምፕ አስተዳደር እርምጃ ከ5000 በላይ ኢትዮጵያውያንን ከሀገሪቱ የማባረርና የስራ ፍቃድ የማጣት አደጋ መጋረጡን ሮይተርስ በዘገባው አመላክቷል። ሮይተርስ የድርጅቱን ዋና ዳይሬክተር አማሃ ካሳን ጠቅሶ እንደዘገበው የአስተዳደሩ የኢትዮጵያውያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳሳ እንጂ የህግ የበላይነትን ያከበረ አይደለም ብለዋል። በህገ ወጥ መንገድ ወደ ዛምቢያ ሊገቡ የነበሩ 30 ኢትዮጵያውያን መያዛቸው ተነገረ። በምስራቅ ዛምቢያ ኒምባ ግዛት በህገ ወጥ መንገድ ለመግባት ሲሞክሩ የነበሩ 30 ኢትዮጵያውያን በቁጥጥር ስር መዋላቸውን አዲስ ማለዳ ዘግቧል። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሚዊምባ ህገ ወጥ ስደተኞቹ ወደ ዛምቢያ ለመግባት የሞከሩት አምቡላንስን በመጠቀም መሆኑን ጠቅሰው ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን ገልጸዋል። በዚህም የአምቡላንሱ አሽከርካሪዎች የነበሩ 2 የዛምቢያ አሽከርካሪዎችን ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ኮማንደሩ ገልጸዋል። አየር መንገዱ በአስቸጋሪ የአየር ሁኔታ ሳቢያ ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን መሰረዙን አስታወቀ። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎችን መሰረዙን አስታውቋል። የኢትዮጵያ አየር መንገድ በረራ በመሰረዙ ምክንያት ለተቸገሩ ተጓዦች እንደ አስፈላጊነቱ የበረራ ቦታን በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ በማድረግ ረገድ ድጋፍ እንደሚያደርግ ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዳዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቅም አስታውቋል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት የአየር መንገዱን ድረገጽ የሞባይል መተግበሪያ በመጠቀም ወይም የዓለም አቀፍ ደንበኞች አገልግሎት ማዕከልን በማነጋገር የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። አክለውም በረራዎቹ የተሰረዙት የተጓዦችንና የሰራተኞችን ደህንነት ከሁሉ በላይ ለማስቀደም ሲባል መሆኑንም አመላክቷል። ባለስልጣኑ በአዲስ አበባ ከተማ ከ29000 በላይ ህገ ወጥ የተባሉ የውጭ ማስታወቂያዎችን ማንሳቱን አስታወቀ። በአዲስ አበባ ከተማ ለጽዳትና ውበት እንቅፋት የነበሩ ከ29000 በላይ ህገ ወጥ የውጭ ማስታወቂያዎችን ማንሳት መቻሉን የአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን አስታውቋል። የባለስልጣን መስሪያ ቤቱ የጽህፈት ቤት ኃላፊ ዶክተር ታደለ ደመኮ የኮሪደር ልማቱን ተከትሎ ከተማዋን የሚያበላሹ የውጭ ማስታወቂያዎችን የማንሳትና በዘመናዊ የዲጂታል ማስታወቂያዎች የመተካት ተግባር በስፋት እየተከናወነ እንደሚገኝ ለሀገር ውስጥ መገናኛ ብዙሃን ገልጸዋል። ባለፉት 6 ወራት ህግና ስርዓትን ባላከበሩ የቁጥጥር ባለሙያዎችና አመራሮችን ጨምሮ የህንጻ ባለቤቶች፣ ተቋራጮች፣ አማካሪዎችና የሪል ስቴት አልሚዎች ላይ በተወሰደ እርምጃ የ129 ሚሊዮን ብር ቅጣት ተቀጥተዋል። ባለፉት 6 ወራት ውስጥ ከ39000 በላይ ህንጻዎች ላይ የደህንነት ማስጠበቅ ስራ መከናወናቸውን የገለጹት ኃላፊው ግንባታ የሚያከናውኑ አካላት ህንጻዎችን በሽፋን ከልሎ መገንባት፣ ተረፈ ምርቶችን በአግባቡ ማስቀመጥና ማስወገድ እንዲሁም ለሰራተኞች ደህንነት ትኩረት መስጠት እንዳለባቸው
አሳስበዋል። በኢትዮጵያ የማርበርግ ቫይረስን ሙሉ ለሙሉ መቆጣጠር መቻሉ ተገለጸ። በደቡብ ኢትዮጵያ ክልል ተከስቶ የነበረው የማርበርግ ቫይረስ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር ጥር 18 ቀን 2018 ዓ.ም አስታውቋል። ወረርሽኙን በአጭር ጊዜ ለመቆጣጠር የክትትልና ምላሽ ስራ ተዘርግቶ ሲሰራ መቆየቱን የገለጸው ሚኒስቴሩ በተለይም ከ4.8 ሚሊዮን በላይ ለሚሆኑ ተጓዦች በመውጫና መግቢያ ኬላዎች ላይ የልየታ ምርመራ መደረጉንም አስታውቋል። በተጨማሪም ከ20 ሚሊዮን በላይ ለሚሆኑ ዜጎች የግንዛቤ ማስጨበጫ ስራ ከፖሊዮ ዘመቻ ጋር ተቀናጅቶ መከናወኑንም ገልጿል። ወረርሽኙ ለመጀመሪያ ጊዜ መከሰቱ ይፋ የተደረገው ህዳር 5 ቀን 2018 መሆኑ የሚታወስ ሲሆን በሽታውን ለመቆጣጠር በተደረገው ርብርብ ከፍተኛ አስተዋጽኦ ላደረጉ የጤና ባለሙያዎች እንዲሁም ለሌሎች ባለድርሻ አካላት ሚኒስቴሩ ምስጋናውን አቅርቧል። አድማጮቻችን ዜናዎቹን እያደመጣችሁ የምትገኙት ከሀራምቤ ሬዲዮ 98.7 ነው። አሁን ደግሞ ከአህጉራችን አፍሪካ ወደ ያዝናቸው ዜናዎች እናልፋለን። የሶማሊያ ጦር በ59 የአልሸባብ አባላት ላይ እርምጃ መውሰዱን ገለጸ። ጦሩ ለ24 ሰዓታት በቆየ ዘመቻ 42 የቡድኑ አባላት መቁሰላቸውንና 10 አልሸባብ ሲጠቀምባቸው የነበሩ ተሽከርካሪዎች መያዙን አስታውቋል። የሀገሪቱ ጦር ወስጄዋለሁ ባለው ጠንካራ እርምጃ የኩዳይን ስትራቴጂክ ግዛት መልሶ መቆጣጠሩን ገልጿል። በዚህም ጦሩ ዘመቻውን ያከናወነው በሶማሊያ ከሚገኘው የአሜሪካ ጦር ጋር በመቀናጀት እንደሆነም አስታውቋል። ናይጄሪያ የመጀመሪያውን ብሔራዊ የቅርንፉድ እርሻ ፕሮግራም ይፋ አደረገች። የናይጄሪያ የቅርንፉድ አምራቾችና ነጋዴዎች ማህበር እንደገለጸው ይህ ሀገር አቀፍ ፕሮግራም ከ74,000 በላይ ገበሬዎችን የሚያሳትፍ ሲሆን ናይጄሪያን ከታንዛኒያ ቀጥላ በአፍሪካ ሁለተኛው የቅርንፉድ አምራች ሀገር ለማድረግ ያለመ ነው። በእያንዳንዱ የናይጄሪያ 36 ግዛቶች ውስጥ ቢያንስ 2,000 ገበሬዎች በሙከራ ፕሮግራሙ ላይ ይሳተፋሉ ተብሏል። ለእያንዳንዱ ገበሬ ግማሽ ሄክታር መሬት ለማልማት የሚያስችል ጥራት ያለው ዘርና ሌሎች ግብዓቶች እንደሚቀርቡ መንግስት አስታውቋል። የዚህ ፕሮጀክት ዋነኛ ግብ በምግብና በመድኃኒት ኢንዱስትሪዎች ላይ ያለውን ከፍተኛ የሀገር ውስጥና የዓለም አቀፍ ፍላጎት መጠቀም እንዲሁም ናይጄሪያን ከቅርንፉድ አስመጭነት ወደ ላኪነት ለማሸጋገር መሆኑንም ዘገባው አመላክቷል። ወደ ዓለም አቀፍ ዜና ስናልፍ በአሜሪካ የሚኒያፖሊስ ከተማ ነዋሪዎች አሁንም ተቃውሞ ማሰማታቸውን ቀጥለዋል። የአሜሪካ የፌዴራል ኃይሎች በቀናት ልዩነት ቅዳሜ ዕለት ሁለተኛ ሰው መግደላቸውን ተከትሎ ሚኒሶታ ውስጥ የምትገኘው የሚኒያፖሊስ ከተማ ነዋሪዎችና አመራሮች ከፌዴራል የጸጥታ አካላት ጋር መጋጨት መቀጠላቸውን ዘገባዎች አመላክተዋል። የሚኒሶታ ገዢ ቲም ዎልዝ ፕሬዚዳንት ዶናልድ ትራምፕ ሚኒሶታ ውስጥ ያሰማሯቸውን 3,000 ያልሰለጠኑ ኃይሎች እንዲያስወጡ ጠይቀዋል። ቅዳሜ ዕለት ከፌዴራል ኃይል በተተኮሰ ጥይት የተገደለው አሌክስ ፕሪቲ የተባለው ግለሰብ የጽኑ ሕክምና ክፍል ነርስ እንደነበር ተገልጿል። የሚኒያፖሊስ ከተማ ነዋሪዎች የ37 ዓመቱን አሜሪካዊ ግድያ በመቃወም ሰልፍ ወጥተዋል። ሰልፈኞቹ መጀመሪያ ላይ ከጸጥታ ኃይሎች ጋር ተጋጭተው የነበረ ቢሆንም ኋላ የተደረገው ተቃውሞዎች ግን ሰላማዊ ሆነው ቀጥለዋል። ነዋሪዎች ከሰልፍና ከተቃውሞ በተጨማሪ መንገዶች ላይ ሟቹን ግለሰብ የሚዘክሩ መታሰቢያዎችን እያኖሩ ነው። የሚኒሶታ ገዢ ቲም ዋልዝ በበኩላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያሰማሯቸውን 3,000 ያልሰለጠኑ ኃይሎች ከግዛቱ እንዲያስወጡ በድጋሚ ጥሪ አቅርበዋል። ፕሬዚዳንት ትራምፕ በአንጻሩ የሚኒሶታ ባለስልጣናት ግዛቱ ውስጥ የሚካሄደውን የፋይናንስ ማጭበርበር ምርመራ ጋር በተያያዘ የወንጀል ሽፋን ውስጥ ተሳትፈዋል ሲሉ ከሰዋል። መድኃኒት የሌለው አዲስ ወረርሽኝ የኒፓ ቫይረስ በህንድ ተቀሰቀሰ። የዓለም ጤና ድርጅት በከፍተኛ ሁኔታ ከሚያሰጋቸው በሽታዎች ተርታ የመደበውና እስከ 75% ገዳይነት ያለው የኒፓ ቫይረስ በህንድ ምስራቃዊ ግዛት ኮልካታ አቅራቢያ በድጋሚ መከሰቱ ተረጋግጧል። እስካሁን 5 ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከነዚህም መካከል ሐኪሞችና ነርሶች ይገኙበታል። አንዲት ነርስ በቫይረሱ ተጠቅታ በአሁኑ ወቅት በኮማ ውስጥ የምትገኝ ሲሆን ሁኔታዋ እጅግ አሳሳቢ መሆኑ ተነግሯል። የህንድ ጤና ባለስልጣናት ከ180 በላይ ሰዎችን የጤና ምርመራ ያደረጉ ሲሆን 20 ከፍተኛ ስጋት ያለባቸው ሰዎች በለይቶ ማቆያ ውስጥ እንዲቆዩ አድርገዋል። ቫይረሱ ከእንስሳት ወደ ሰው በተለይም ከሌሊት ወፍና ከአሳማ የሚተላለፍ ሲሆን ከሰው ወደ ሰውም በንክኪ ይሰራጫል ተብሏል። በሽታው ከፍተኛ ትኩሳት፣ ራስ ምታት፣ ማስታወክ፣ የጉሮሮ ህመምና የመተንፈስ ችግር በከፋ ሁኔታ ደግሞ የአንጎል እብጠት አስከትሎ በ24 ሰዓታት ውስጥ ወደ ኮማ ሊያመራ ይችላል። እስካሁን ድረስ ለበሽታው የተገኘ ክትባትም ሆነ ፍጹም ፈዋሽ መድኃኒት የለም። የዓለም ጤና ድርጅት ይህ ቫይረስ ዓለም አቀፍ ወረርሽኝ የመሆን አቅም አለው በሚል ከፍተኛ ጥናትና ምርምር እንዲደረግበትም አሳስቧል።
አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና አርዕስቶች እናስታውሳችሁ። በኢትዮጵያ የማርበርግ ቫይረስን ሙሉ ለሙሉ መቆጣጠር መቻሉ ስለመገለጹ፣ በህገ ወጥ መንገድ ወደ ዛምቢያ ሊገቡ የነበሩ 30 ኢትዮጵያውያን መያዛቸው ስለመነገሩ፣ አየር መንገዱ በአስቸጋሪ የአየር ሁኔታ ሳቢያ ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎችን መሰረዙን ስለማስታወቁ፣ ባለስልጣኑ በአዲስ አበባ ከተማ ከ29,000 በላይ ህገ ወጥ የተባሉ የውጭ ማስታወቂያዎችን ማንሳቱን ስለማስታወቁ ከሀገር ቤት፣ የሶማሊያ ጦር በ59 የአልሸባብ አባላት ላይ እርምጃ መውሰዱን ስለማስታወቁ፣ ናይጄሪያ የመጀመሪያውን ብሔራዊ የቅርንፉድ እርሻ ፕሮግራም ይፋ ስለማድረጓ ከአፍሪካ፣ በአሜሪካ የሚኒያፖሊስ ከተማ ነዋሪዎች አሁንም ተቃውሞ ማሰማታቸውን ስለመቀጠላቸው፣ መድኃኒት የሌለው አዲስ ወረርሽኝ የኒፓህ ቫይረስ በህንድ ስለመቀስቀሱ ከዓለም አቀፍ። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችንን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ እኔ ከወዲሁ እሰናበታለሁ። ከቀሪ ሃራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።